I want you to know that I'm signing now, as we speak, Israel's official recognition of Somaliland. ስልጣን ላይ የተቀመጡበት አንደኛ ዓመት በዓለ ሲመታቸውን እያከበሩ የነበሩት የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኢሮ ባለፈው አርብ የሰሙት ዜና ምናልባትም በግል የእርሳቸውን ብቻ ሳይሆን እንደ ሀገር ለሶማሊላንድም የምስራች ሊባል የሚችል በተቃራኒው ለቀጠናዊ የንግድ ትስስር ጥምረቱ ኢጋድ ሲሰፋም ለአፍሪካ ህብረት እልፍ ሲልም ለመላው ዓለም ለደስታም ለሐዘንም ያልተመቸ ከባድ ዜና ነበር። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በተንቀሳቃሽ ምስል ታጅቦ የተለቀቀው መረጃ በተለይ ደግሞ ለሶማሊያ የፈራችው ቀን መድረሱን ያሳየ በቅርብ ጊዜ ትውስታ የኤርትራና ደቡብ ሱዳን እንደ ሀገር ሉዓላዊ ሆኖ መቆም ለተሰማበት የአፍሪካ ቀንድ ቀጠናም ሌላ አዲስ ሀገር ሊያስተዋውቅ የሚችል ነው ተብሎለታል። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት አብዱራህማን መሐመድ አብዱላሂ በተደረገ የስልክ ውይይት ወቅት እስራኤል ሉዓላዊ ዕውቅናውን ለሶማሌላንድ እንደምትሰጥ ይፋ ከማድረግ ባለፈ በቀጣይ ሶማሌላንድ ከአሜሪካም ዕውቅና እንድታገኝ ለማድረግ እንደሚረዱ ኔታንያሁ ገልጸው ነበር። ከወራት በፊት ከፕሬዝዳንት አብዱራህማን ጋር በስልክ ያወሩትና ከሶማሌላንድ በኩል የጦር ሰፈር እንዲመሰርቱ ግብዣ ሲቀርብላቸው በአጸፋው የሶማሌላንድን የሉዓላዊነት ጉዳይ የሚያጠና ቡድን ያቋቋሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ እስራኤሉ መሪ ንግግር ተጠይቀው ከጠቅላይ ሚኒስትር ኔታንያሁ ጋር የሚኖረን ውይይት ዋና አጀንዳ የጋዛ ወቅታዊ ሁናቴ የተኩስ አቁሙ ያለበትን ደረጃ ይሆናል ካሉ በኋላ ሶማሊላንድን በተመለከተ እንደተለመደው ውሳኔ ከማሳለፌ በፊት በጥብቅ አስብበታለሁ፣ ከዚያም ውሳኔን አሳውቃለሁ ማለታቸው ተሰምቷል። ለመሆኑ የዚህ ሁሉ ትኩረት መነሻዋ ሶማሊላንድ እንዴት ተፈጠረች? Somaliland is strategically located near the Bab al-Mandeb, through which a third of the world's shipping crosses into the Red Sea. እንደ አውሮፓ አቆጣጠር በ1887 ነበር የብሪታንያ መንግስት በቅድሚያ ከሰሜን ሶማሊያ የሀገር ሽማግሌዎች ከዚያም ከፈረንሳይ ጅቡቲና የኢጣሊያ ሶማሊያ አስተዳዳሪዎች ጋር ደረሰው በተባለ ስምምነት የብሪቶን ሶማሊያ ክልልን ማስተዳደር ጀመረ። የብሪቶን ሞግዚት አስተዳደር ከዚያን ጊዜ ጀምሮ ለአንድ ክፍለ ዘመን በተጠጋ ጊዜ ማለትም እንደ አውሮፓ አቆጣጠር 1960 ድረስ ሀገሪቱን ሲያስተዳድር ቆየ። የሞግዚት አስተዳደሩ ማብቃቱን ተከትሎ በርከት ያሉ ሀገራትን ጨምሮ ከተባበሩት መንግስታት ጭምር ለሶማሊላንድ እንኳን ለብሔራዊ ነጻነት አደረሳችሁ የሚል መልእክት ተላለፈ። በወቅቱ የሶማሊላንድ ሉዓላዊ ሀገርነት ጥያቄ ውስጥ አልገባም ነበር። ከአንድ ዓመት በኋላ ማለትም እንደ አውሮፓውያን አቆጣጠር በ1961 የብሪታንያና የኢጣሊያ ሲባሉ የነበሩት ግዛቶች ሶማሊያ በሚል የወል ስም ተዳብለው አንድ ሀገርን ወለዱ። ይህ ለቀጠናው ሰፊ የሚባል ግዛትን የያዘ መሬት የያዘ ሀገር መንግስት በያኔው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ አገላለጽ ከአሜሪካ እኩል ዴሞክራሲያዊ የተባለ ነበር። እየቆየ ግን ነገሮች መበላሸት ጀመሩ። ማዕከላዊው መንግስት ሀገሪቱ የተመሰረተችበትን የሁሉንም ግዛቶች ተሳትፎ ስምምነት ጥሶ የስልጣን ኃይሉን ሁሉ በደቡቡ የሶማሊያ ክፍል በሞቃዲሹ ሰዎች ብቻ እንዲያዝ አደረገ። ሶማሌላንድ ያለችበት የሶማሊያ ሰሜናዊ ክፍል በዚህ የመገለል ስሜት ውስጥ እንዳለ ነበር በጀነራል ሰኢድ ባሬ የተመራው ወታደራዊ ቡድን እንደ አውሮፓ ዘመን አቆጣጠር በ1969 ደም ያልፈሰሰበት መፈንቅለ መንግስት አድርጎ ስልጣን የተቆጣጠረው። የታላቋ ሶማሊያ መስራችነት ባለራዕይ ነኝ ባዩ የጀነራል ሲያድ ባሬ መንግስት ደግሞ የባሰ ሆነ። ስልጣን በትውውቅ በጎሳ መዋለድ የሚታደል አደረገው። ይህ ለሰሜን ሶማሊያ ሰዎች የመገፋት ስሜትን ያሳደረ ክስተት ሆኖ በ1981 ሶማሊ ናሽናል ሙቭመንት የተባለ አንጃ እንዲመሰረት በር ከፈተ። በዚህ የተበሳጨው የጀነራል ባሬ ወታደራዊ መንግስት በሀገረ መንግስቱ የመወከል መብታችንን አጣን ብሎ ወደ ተከፋው የሶማሌላንድ ክልል ጦሩን አዝምቶ 200,000 ንጹሃንን ፈጀ። 500,000 በላይ የሚሆኑትንም አፈናቀለ። በመላዋ ሶማሌላንድ ቢያንስ 1 ሚሊዮን ጸረ ሰው ፈንጂዎችን መቅበሩም ተጋለጠ። በጀነራል ባሬ ብልሹ አስተዳደር ምክንያት የተለመደው ዴሞክራሲያዊ ምርጫዋን ያጣችው ሶማሊያ እዚህም እዚያም የታጠቁ ኃይሎች ፈልተው መተኳኮስ ሲጀምሩ የሶማሊ ናሽናል ሙቭመንትም ሶማሊላንድን ማዕከል አድርጎ የበረታ ትግል አደረገ። በአውደ ውጊያ መብዛት የተነሳ በተኩስ የተዳከመው የጀነራል ባሬ ሰራዊት በመጨረሻም በ1991 ስልጣን ቢለቀም የሶማሊያን ማዕከላዊ መንግስት የሚይዝ ቅቡል ኃይል
ጠፋ። ሶማሊያ በዓለም አቀፍ ድርጅቶች ጭምር በፍጹም ሰው ሊኖርባት የማይገባ ምድር ተባለች። ከተፋላሚዎቹ አንዱ ሶማሊ ናሽናል ሙቭመንት በበኩሉ ሰሜናዊ ሶማሊያን ይዞ ሃርጌሳን ማዕከል በማድረግ ሶማሊላንድ ከእንግዲህ ነፃ ሀገር ነች ብሎ አወጀ። ዴሞክራሲያዊ የተባለ የመንግሥት አስተዳደር ሥርዓትም መሠረተ። ለዓመታት በውጊያ ተዘፍቃ የኖረችው ሶማሊያ የሶማሊላንድን በሉዓላዊነት መቆም አልፈልግም ብትልም በከረመ ውጊያ የዞረ ድምር የነበራትን ሁሉ ውበት አራግፋ እንደ መንግሥትም እየተንገዳገደች ነበርና ኃይል ተጠቅማ ልታስገብር አልሆንላት ብሎ ዘመናት ተቆጠሩ። በአንጻሩ ሶማሊላንድ የአፍሪቃና አውሮፓ ኅብረት፣ አሜሪካና አረብ ኤሚሬቶችን ጨምሮ የተለያዩ ገለልተኛ ማኅበራት በታዛቢነት ተመልክተው ፍጹም ሰላማዊና አካታች የተባለ በተወዳዳሪ ፓርቲዎችም ሽንፈታቸውን በጸጋ የተቀበሉበት ከአንድም 5-6 ምርጫዎችን አድርጋ የጸናቸው ነች። በቀጠና የምትገናኛቸው ጅቡቲ ላሸማግል ብላ የሶማሊያና ሶማሊላንድ አስተዳዳሪዎች እንዲነጋገሩ ብታመቻችም የሶማሊላንድ አስተዳዳሪዎች በቀደመ ተሞክሯቸው በሞቃዲሾ መንግሥት መከዳታቸውን እያስታወሱ ሶማሊያም ከጀርባዬ ከገለልተኛ ሀገራት ጋር ሉዓላዊነትን የማጽናት ድርድር እየተደረገ ነው የሚል ጥያቄ ያነሱ ንግግራቸው ሊከወን ሳይችል ይሄው ዛሬ ደረሱ። ሶማሊያ አልዋጥ አልላመጥ ያላትን ዜና ከእስራኤል መንግሥት በኩል ሰማች። ሶማሊላንድ የመጀመሪያ ሉዓላዊ ዕውቅና ተሰጣት። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔ ከሶማሊያ መንግሥት ጀምሮ ከአፍሪካ እስከ እስያና አውሮፓ ቁጥራቸው ዕለት በዕለት የጨመረ ሀገራት መሪዎች ተቃውሞ አጋጥሞታል። የአፍሪቃና የአውሮፓ ኅብረት፣ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ሁሉ በአንድ ድምፅ እስራኤል ሕገወጥ ተግባር ፈጽማለች፣ ሙሉ ድጋፋችንና ዕውቅናችን ለሶማሊያ መንግሥት ብቻ ነው ባይ ሆነዋል። ሶማሊላንድ በስሪቷ በዴሞክራሲያዊ ምርጫ መሠረት በማድረግ የራሷ ፓስፖርትና ቪዛ በመስጠት የራሷን ሰራዊት በመገንባት ይህም ሳያበቃ ለዓለም አቀፍ ንግድ መዘዋወሪያ ወሽመጥ የሆነው የቀይ ባህር ክልል ዋና መተላለፊያን ከመሰለ ወሳኝ ስፍራ በጥቂት ኪሎ ሜትሮች የራቀ ይዞታላት። የሉዓላዊነት ዕውቅና ስለሌላት ተገቢውን ዋጋ አታገኝበት እንጂ በኤደን ባህረ ሰላጤ በኩል ለሳዑዲ አረቢያና ኤሚሬቶች፣ ወዲህም ከጎረቤቶቿ ኢትዮጵያና ጅቡቲ የምትልከው የእንስሳት ምርትም ይዛለች። በዓለም አቀፍ መለኪያ ሰላማዊና ዴሞክራሲያዊነቷን በተመለከተም ከ141 ስታገኝ የኔነሽ ባይዋ ሶማሊያ ግን በተመሳሳይ ማነጻሪያ 8 ብቻ አግኝታለች። ይህ በተለይ ሶማሌላንድን ለኢንቨስትመንት ምንቹ ያደርጋታል። ታዲያ እንዲህ ለሉዓላዊ ሀገርነት ሁሉን ያሟላ እንደ ሶማሌላንድ ላለው ክልል ዕውቅና ለመስጠት ማቅማማቱ ለምን አስፈለገ? የእስራኤል ውሳኔስ ለምን በዚህ ልክ ተቃውሞ አጋጠመው? እንደ ብሮንዊን በርተን ያሉ የቀጠናው ፖለቲካዊ ምሁራን የውሳኔውን አደገኝነት ማሳያ አድርገው በዋናነት የሚያነሱት መከራከሪያ የጥያቄው መዘዝ በሶማሌላንድ ዕውቅና ብቻ አይቆምም የሚል ነው። ዛሬ ለሶማሊላንድ ዕውቅና መስጠት ነገ ለናይጄሪያው ባያፍራ፣ ለሞሮኮው ምዕራብ ሰሐራ ንቅናቄዎች፣ ከዚያም ሲያልፍ ደግሞ ታይዋንና ኩርድን ለመሰሉ የይዞታ ይገባኛል ጥያቄዎች ማበረታቻ ይሆናል የሚል ስጋት አለ ይላሉ ምሁራኑ። ሌላኛው ስጋት ከጋዛ ሰርጥ ጋር የተያያዘ ነው። ሐማስን ማጥፋት የሚል ራዕይ ይዞ ከ2 ዓመታት በፊት ዘመቻ የከፈተው የእስራኤል መከላከያ ኃይል ባደረሰው ውድመት የተመሰቃቀለችው ጋዛ ሰርጥ ነዋሪዎችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት ሐሳብ መነሻነት ወደ ሌላ ስፍራ አዘዋውሮ ከተማይቱን የማደስ ትልም እንዲፈታ በቅርቡ የሶማሌላንድ መንግሥት የጋዛ ነዋሪዎችን ተቀብሎ ለማስፈር ፈቃደኝነቱን ማሳየቱ ተነግሯል። በአሜሪካና እስራኤል መንግስታት እይታ በኢራን ይደገፋሉ የሚባሉት ሀውቲ አማጽያን ሰፍረውበታል የሚባለው ባብ ኤል መንዳብ ደግሞ ከሶማሌላንድ በቅርብ ርቀት ላይ የሚገኝ ይዞታ ነው። ታዲያ እስራኤል ለሶማሌላንድ ዕውቅና በመስጠት በዚህ አካባቢ ሰራዊቷን ካሰፈረች የጋዛ ውጊያን አስፋፍቶ ወደ ቀይ ባህር አልፎም ወትሮም ጦርነት ወደማያጣው ምስራቅ አፍሪካ ቀጠና አያዛምትም ወይ? የስጋቱ ማጠንጠኛ ነው። ይህ ስጋት የገባው የሚመስለው የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቶ በዚህ ጉዳይ ሊመክር ወስኗል። ለዚህ ዘገባ አልጀዚራ፣ አናድሉ፣ ሚድል ኢስት ሞኒተር፣ ኢስት አፍሪካ ኒውስ ያሰራጩትን መረጃ በግብአትነት ተጠቅመናል። runtii way soo gaaray warkaas ninka la yiraahdo inay maamul goboleedka Soomaaliyeed ee Somaliland